እንደፈለገ አልገባኝም። ላይክ ብቻ ምክንያቱም ማወቅ ፈልጌ ነው። በሰላም ከሆነ ኢትስ ኦኬ፣ ወይም ደግሞ ሌላ ነገር ያሰበው ነገር ምናምን ካለ እሱን ለማወቅ ነው። በዛው ቡቹን እንዲያየው ነው። ናፍቆታል አልናፈቀውም የሚለውንም በዛው ቼክ የምናደርግ ይሆናል። ዛሬ እንግዲህ ከልጄ ጋር መጥቼ የላችኋለሁ ፋሚሊዎቼ። እንኳን ደህና መጣሽ፣ እንኳን ደህና መጣችሁ በሉን። አንድ አቀባበል። የስ ቴንክ ዩ እናመሰግናለን። ኧረ ክበሩልኝ፣ ቁጭ በሉ። አይገባም ማለት እናመሰግናለን። ፊት ለፊት ስለሆነ ካፍታኩሴች የምትፈልገው ነገር ካለ ደውልልኝ። ነበረ በዛው ለምን ቀረህ ልልህ ነው። ለምን ነው ልጅ መትከላ ያው ይሄንን ሰሞን ቆየ እኮ ካየከው በሰላም ነው። እሱ ብቻ ቼክ ለማድረግ ማለት ምን ተገኝቶ ነው? ምን ተገኝቶ ነው? ምንም ተገኝቶ ሳይሆን አንዳንድ ጊዜ ነገሮች ያስጠፋሻልና በዛ ምክንያት ነው እንጂ ምንም ነገር ተገኝቷል። ከቻልሽ ከዚህ በኋላ ልጅን በዚህ ውጭ ብታገናኝ ደስ ይለኛል። ታይምን ማሳለፍን እፈልጋለሁ። እንደ ሰው ከልጅ ጋር አብሮ መቆየት ምናምን ቀን በቀን የማገኘው ምንም አይሰለቸኝም ነበር። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን እላችኋለሁ። ዛሬ የሚገርምና የሚደንቅ ነው። ጀግናዋ ሩታ ጀግንነቷን እያሳየች፣ አብርሃም ግን ተንቀባሏል ማለት ነው። ልጁን እንኳን ለእንትን ለማለት ቀን በቀን ብታሳይኝ፣ የቤት ግን መምጣት አልፈልግም። ስላፈትነች አንተ ቀን በቀን እያመጣች የምታሳየው ቀን በቀን እና ሩታዬ ጀግና ነሽ፣ አንቺ ጀግና ነሽ፣ ጀግና ነሽ። እውነቴን ነው የምልሽ፣ ጀግና ነሽ፣ ጀግና ነሽ። ትችያለሽ፣ ሚዲያውን መቆጣጠር ትችያለሽ። አሉ እንጂ እነ ወንድ ብልቁ ማለት ነው። እነ ወንድ ብልቁ ወንድ አይተው የማያውቁ እዚህ ጋር ሳመኝ የሚሉ እና ትችያለሽ። ደግሞ ይህን የመሰለ ልጅ ያለሽ ቆንጅዬ የሆነ ልጅ፣ በልጅሽ ትኮሪያለሽ። በልጅሽ ሁሉ ነገርሽ ነው። ልጅሽ ላደረው ሰው ልጅ ሁሉም ነገሩ ነው። ከሱ ምን ይተርፋል? ልጅሽ ግን ልጅሽ ነው። ልጅሽ ምንም ቢሆን ጥሎሽ አይሄድም። ልጅሽ ነው እና በጣም ደስ ይላል። እውነቴን ነው የምላቸው። በጣም ነው ደስ ያለኝ ማንጣትሽ፣ ጀግንነትሽ እና ያሳየሽው ማለት ነው። እሱን ትልባይልም እሱ የሆነ በቃ ቅብልል በቃ ከንትል የመጣ መሰለ። እውነቴን ነው የምላቸው። አንዳንዴ እንደው ልክ እንትን ስንል የሚያረገንን ነው የሚያሳጣም ማለት ነው። ጥጋብ በማን ላይ ቆመሽ እግዚአብሔርን ታሚያለሽ? አረ ሀገሬ ሰው በማን ላይ ቆመህ ነው? በማን ላይ ነው ይሄንን ሀብት ያገኘው? በሩታዬ ላይ ነው መሰለኝ፣ በሷ ላይ መሰለኝ። አሁን እንዲህ የምትንቀባለለው አሁን እንደዚህ የሆነ በቃ ካለኔስ የለም። ምን አለ ግን ሰውየውን ብታስጠምቁት ይሻላል። እውነቴን ነው የምላቸው። ጤነኛ አይደለም፣ ያመዋል፣ አሞታል። ይቺ ሴትዮ ያረገችበት ነገር አለ። እሱን ግጥም አልጎ ይዞ ሄዶ ጠበል ነው ማስገባት ያለባችሁ። ጠበል ቢገባ ይሻለዋል እንጂ ጤነኛ አይመስለኝም። በራሱ ሁኔታው በሙሉ ድንብልብል ያለ ነው። ስለዚህ ጠበል ይዛችሁት ግቡ፣ ቤተሰቦቹ ማለት ነው። ቤተሰቦቹ እኔ በጣም ነው እየደበረኝ ማለት ነው ሁኔታው በሙሉ። የሰው ልጅ እንደዚህ ሲሆን ግን በጣም ነው የሚያስጠላው። ቀብረል በቃ ልጄን ከምንም በላይ ልጄ ነው። ቀን በቀን በይው ደስ ይለኛል። ተቻልሽ ይዘሽ ሊብት በጭ ስራ ፈት መሰለች እንዳንተ ያችን አለሊ ይዛ የምትዞር መሰለች እንዴ? እሷ እኮ ጀግና ሴት ነች። እሷ ብዙ ነገሮች የምትሰራቸው አለ እና ልጁን ይዞ ሄዷል። እንግዲህ መልሶ ያመጣል ማለት ነው። ይዘኸውና ብለዋለች።
እሺ ብሏል። ወተት አለው ስትለው ወተት እንኳን ለመውሰድ ምን እንደሆነ ግን ሰውየው ግን የሆነ ነገር ሆኗል። እውነቴን ነው የምላችሁ አብርሃም የሆነ ነገር ሆኗል። በቃ ሄርሜላ ላይ የሆነ ነገር አድርገዋለች። በቃ ልጁን ራሱ እንዳያይ በቃ አድርገዋለች። በቃ የሆነ ምንም በቃ ምንም እንትን የሆነ እምነቱ እንትን እንዲል ሆኗል። ምን እንደሆነ አላውቅም። ኧረ በደንብ እንትን በል እንዴ ወይ ታበልክ በደንብ በል። እንግዲህ ቅድም አይታችሁታል እንዴት ሲሆን እንደነበረ። አሁን ራሱ ሰላም ለማለት ሩታ የልጅህ እናት እኮ ነች። ልጄን ከምንም በላይ ልጄን ማን ነው የሰጠህ? ልጁን እኮ ሩታዬ ነች። ቀብራለዋ ሩታዬ እንዲህ እንደ እንትን እኮ አይደለም። ይሄው አለባበሷን እንኳን ይወስቲ ከማች ከቦልሳዋ ልጇን እንዴት እንደያዘች ሩታዬ ጀግናዋ። እስቲ ልጇ እንዴት እንደሚያምር እስቲ ልጇን ይኸው። ወተት አዘጋጅቼለታለሁ። አይ ችግር የለውም። ልታጠባው ነው ጡትህን? ምን ልታረገው ነው? ሆ ጉድ እኮ ነው። አሁን እንትሉን ቲክቶኩን ይሰራበትና ነገ ይለቀዋል። እንግዲህ ቪዲዮ ታያላችሁ። ለማየት ያብቃችሁ። ሉልን የሚፈልገው እሱ ለቪዲዮ ነው። ስለዚህ አሁን ትናንትም ዛሬም ግን በሩታ ቻናል ነው ሰሞኑን እየተለቀቀ ያለው። እንዴት ነው ወደ ሩታ ቻናል ተገለበጣችሁ? እንዴ ደግሞ እና ለማንኛውም ሰውየው አብዷል። ጤነኛ አይመስለኝም ብላለች ሩታዬ። ጤነኛ አይመስለኝም፣ ወደ ጤናው ይመለስ ብላለች። ወደ ጤና ተመለስ። ካልተመለሰም እንግዲህ ሄርሜላ ተመለሰው ምን አገባች? ተይው፣ የራሱ ጉዳይ። ያው የልጅሽ አባት ስለሆነ ይጨንቅሻል። አንቺ እንደሌላው አይደለሽ። የልጅ አባት ሲሆን ደግሞ ያው ይከብዳል። ልጁ ውስጥ ልጁ ራሱ አባቱ እንዴት እንትን እንዳለ እንዴት እንደሄደ ወደ አባቱ ግልብጥ ብሎ ወደ አባቱ። ይህን ጌታ ሲያሳዝን እጭ አንዳንዴ እንደው ልጅን እናትና አባት ያሳድግ። እውነቴን ነው የምላችሁ፣ እውነቴን ነው። እኔ አንድ ነገር ብነግራችሁ በቃ ልጅ የተወለዳችሁ በኋላ መቻቻል አለባችሁ ብዬ ነው የማስበው። እኔ ሄርሜላ ራሱ አሁን ከአብርሃም ጋር የምትሆን አይመስለኝም። አብርሃም እኮ መቀየር እንደ ሰሚዝ ይወዳል። አሁን የእሷን ፍቅር ያልቅለትና እንግዲህ በፍራንክ ተጀምሯል። ቆይታ ያላችሁ በፍራንክ ተጀምሯል። እሱም ያመጣል ሌላ ሴት፣ እንደዛ እየተባባሉ አሁን ይለይላችኋል ማለት ነው። ታያላችሁ። ለማየት ያውቃችሁ። ሄርሜላና አብርሽ አብሮ ይኖራሉ የምትሉ ሰዎች ተሳሳታችኋል። አንድ ቀን ይቺ ፍቅር እስከምታልቅ ድረስ ነው። አሁን ነው ፍቅር እስከ መቃብር ይሆንልን ያሉት እንጂ እነሱ አብረው አይሆንም በጭራሽ። አብርሃም እና ሩታ ሄርሜላ በአንድ ላይ አይሆን። እውነቴን ነው የምላችሁ። በቅርቡ ታያላችሁ። እናንተ ለማየት ያብቃችሁ። አብርሃም ግን ልጅህን በደንብ ብትይዘው ጥሩ ነው። ልጅህን ብትንከባከብ፣ ልጅህን ፍቅር ብትሰጠው። ቀን በቀን አይሰለቸኝም። ቀን በቀን ታልሰለቸው ከቤት ሚስትህ ጋር ሆና ምን ቀን በቀን ታልሰለችህ ቤትህ ከሚስትህ ጋር ቁጭ በቃ አለቀ። ልጄ እየናፈቀኝ ነው ሄርሜላቸው ብለህ ጣል አድርገህ መምጣት እንጂ ሩታ ቀን በቀን ልታመጣልህ ትፈልጋለህ እንዴ? ቀን በቀን ተመጭልኝ። ኧረ ስራ ፈት ነች እንዴ ሩታ ተብልሃል። ሆ ጉድ እኮ ነው። ስለዚህ ልጅህን ማየት ተፈለግ ራስህ እየሄድክ እያመጣህ እያዝናናህ ማየት ትችላለህ እንጂ ሩታ ቀን በቀን ልታመጣልህ አትችልም። እሺ ሆ ስራ ፈት አደረገህ እንዴ?
ያንተን ልጅ ይዛ ብትቀመጥ ጊዜ ስራ ፈት መሰለችህ? ስለዚህ ልጅ እኔን ተወደዱ ከአንጀት ልጅን ተወደዱ አንጀት እኔን ተወደዱ አንገት ብሏል። ስለዚህ ልጅን ተወደድክ እየሄድክ ራስህ ማየት እንጂ ሩታ